ብለን የሴቶች ምሽት እናሳልፋለን። እሺ እሺ ነው በቃ ለአንድ ቀን ተቃቅፋችሁ ምንም አትሆኑ። አንቺም ከፍ አድርጉና ተኙ። ብርድም ሳልጣላቸው ብለሽ ተጠጋ እንዳይበርደው ተጠጋ። እንዲህ ነው አይመሩም። እብድ የሆነች ልጅ እኮ አይደል? በቃ እንግዲህ ጉልበታችንን እናክፈለን። ምን አማራጭ አለን? ጭንቅላትን በዛ ጋር እንዳትሄድ ሌሊት። ዛሬ ግን ባሎቻችን ብርድ ይምታቸውና ወይ ጠርተን እዚሁን እንቀፋቸዋል። ግን እንዴት ጨከርሽባቸው? እናንተንም እንዳላስወጣችሁ። እሺ እሱን ታዩና አሁን ለምንድን የራቅሽን? እሱን ንገሪኝ። ምንም ከእቴ ጋር ሳወራ ድንገት ሳላስበኝ እናንተን ስንጠራው ከዛ በኋላ ሰው እንዳትቀርቢ ብዬሻል ነበረ ብላ ድጋሜ እንዳልቀርባችሁ በስሙ አስመላይ ነው። ምንም ቢሆን ግን እኛ እንረዳሻለን። እሺ ነው ግን ምንም ሳታረጉኝ ተውኝ ማለት ከበደኝ። ምንም ቢሆን ግን እኮ እህትሽ ላንቺ አስባ ነው። እሱማ በተሳሳተ መንገድ ቢሆንም ለኔ ብላ ነው። አዎ እሱን መረዳት አለብሽ። ማን ነው? እኔ ነኝ። ምሩ ተኛችሁ እንዴ? አዎ ምን ነው? አይ ምንም መድኃኒትሽን ውሰጂ በሏት። አታስብ ሰጥቻታለሁኝ። እሺ በቃ ሰላም ያሳድራችሁ። ናሆማ ወይ ደሞ ኪራና በተራህ ጽናት በዳር ተኝታለች ወይስ አልተኛችን ብላ አረጋግጥ በለው ነው። እሺ ያገናኘን። እሺ አንቺ ተረገምሽ ልጅ። ቆይ ልጆቹ ምን አድርጎ ነው የምታያቸው? እኔ ምን አልኳቸው? በሉ በቃ መብራቱ ካልጠፋ አያስተኙን። ማጥፉና እንተኛ። እሺ እርሱ ምን ቀየረ? ሲጀመር እኔ ሊያስል እምቢ ብለሽ ይኸውልሽ ተነዘዛል እንዴ? እና እኔ ማለቀው ሌላ ሶስተኛ እጅ የለማ። እንዴት? እና ለነዲያን የሚሰጠውን ውሃ እኮ ይዘ ነበረ። እና ቢሆንስ? እኔ አንቺ ባልኮ ጠንካራ ነኝ። እሺ ለፈው ደሞ አንዷ ቆንጆ አይተውሰድልኝ እና ካንቺ በላይ ቆንጆ ከሆነች ሄዳለሁ። ከ40 ቀን በኋላ እንደዚህ እንዲደገስልህ ከፈለክ እሺ ንቅናተኝ። እሺ በቃ አሁን እንሂዳ ኪራዬ። አዋረ ልግባና ላባም ደውልለት። ጋሺ ግን እዚህ ስላልሆነ በጣም ነው የደበረኝ። አዎ እሱማ ግን እሱም እዚህ የመስሪያ ቤት ሰዎች ሰርፕራይዝ አደረጉት አዘጋጅተው። አይ ቀኑ ይሮጠዋል። እቴት እኮ 40 ቀን ሞላት። አዎ የማይቻል የለም እኛም ቻልን። ኪራዬ አውቃለሁ በእቴት ሞት ሁላችንም ተጎድተናል። ግን ደግሞ በቃ ህይወት ይቀጥላል አይደለም? እሷም ብትሆን እንደዚህ እንዳትሆን ነበር ህመሟን የደበቀች። በቃ ለእሷ ስትል ጠንካራ ሆነ ኑርላት። እኔማ እኮ እየኖርኩ ነው። ይሄኛውን መኖር አይደለም። እቴት ብትኖር ኖሮ እንድትኖር የምትፈልገውን አይነት ኑሮ ነው እንድትኖር የምፈልገው። ጽናቴ እንዳስጨነቁሽ እኮ አውቃለሁ። ግን አሁን ደህና ነኝሽ፣ ብዙ አትጨነቂ። እሺ በቃ እንሂድ፣ ደክሞኛል፣ እረፍት እናድርግ። እሺ በቃ ሂሳብ ልክፈልና እንውጣ። ምሩ ኧረ ቆየሽ እኮ እንሂድ። እሺ በቃ እንሂድ። ነው አመመሽ እንዴ? ወይ ንቀር እንዴ? አይ ፂማ ንቃ ያስተጣጥባታል። ምን ቀን የምታወሪው አንቺ አሞሻል ይመስለኛል አይደል? ትናንትናም ረፊ ያልኩሽ መዛጭስ ውስጥ ገብተሽ እንደዚህ ታመምሽ። አሁን እኮ ደህና ነኝ። አንቺ በቃ መቼ ለራስሽ ማሰብ ለራስሽ መኖር እንደምትችይ አላውቅም። ናሆሜ ዝም ብለህ እኮ ነው የምትጨነቀው። ጠዋት ማላገዝናቸውን በቃ አሁን እንሂድ። እንደው ፍቅር እሺ በይኝ ልለምንሽ። እሺ በይኝና እንቅር እኮ በቃ እንሂድና እዛውም ቢሆን አልፋለሁ። ለእኔም ከቤት መውጣት ይሻለኛል። እሺ ቢያንስ ፊትሽን ልጠብሽ ቀልል እንዲልሽ። ለምን ራሴ እታጠባለሁ? እንደው እግዚአብሔር አደራህን ምንም እንዳታደርግብኝ። እዚህ እጅሽ ምን ሆነሽ ነው? ምን እባክሽን እቃውን ያዝኩበት ነው መሰለኝ፣ ትንሽ አሞኛል። እኮ መምጣት ፈልጌ ነበር ግን ልቤን ቅዝፍ አድርጎ አላንቀሳቀሳለኝ። አረ እንዴ ትናንትና ራሱ ስትፈጊ አይደል እንዴ ያልሽው? ቢሆንም እኔ እኮ መምጣት ፈልጌ ነበር ግን ናሆም ያሞሻል ትችሻል ሄድም ብሎ ቁጭ አለ። እንዴ ምሩ
ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆን ያመመሽ። እኔ አላቅም ዜ ሐኪሜንም አማክሪያት ነበር። ካልሆነ በቃ መቀየር ነው። እንደዛ ይሻላል ወይ? በቃ ነገ እንሄዳለን። አዎ በእናትሽ አላቅም ዜ ሐኪሜንም አማክሪያት ነበር። ካልሆነ በቃ መቀየር ነው። እንደዛ ይሻላል ወይ? በቃ ነገ እንሄዳለን። አዎ በእናትሽ ናሜ አረ እንዴ ትላንትና ራሱ ስትፈጊ አይደል እንዲዋልሽው? ቢሆንም እኔ እኮ መምጣት ፈልጌ ነበር፣ ግን ናሆም ያሞሻል ትችሻል ሄድም ብሎ ቁጭ አለ። እንዴ ምሩ፣ ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆን ያመመሽ። እኔ አላቅም ዜ ሐኪሜንም አማክሪያት ነበር። ካልሆነ በቃ መቀየር ነው። እንደዛ ይሻላል ወይ? በቃ ነገ እንሄዳለን። አዎ በእናትሽ ናሆም የራሱ ሳይተኛው እኮ ቁጭ ብሎ ነው ያደረው። አይ ግን በቃ መታየቱ አይከፋም። ለሱም ሸክም ሆንኩበት። ምሩ ምን ማለትሽ ነው? ናሆም እንዳይሰማሽ። እኔ አላቅም ዜ ከስራ ደክሞት መጥቶ ሲያመኝ ሳይ ሲጨናንቅ እኔ በጣም እየደበረኝ ነው። በፍቅር እኮ የሚደረግ ነገር ለምን ተራራ መግፋት አይሆንም? ምንም አያደክምም። በቃ አላቅም ዜ በዛ ላይ የናሆም እናት ደግሞ ስለ ሰርጉ ታጨናንቀናለች። ምን ማድረግ እንዳለብኝ አላውቅም። ምሩዬ ግን እኔ እሱ ነገር ምንም ደስ አላለኝም። ነገሮችን መደባበቅ ህይወቴን ምን ያክል አመሰቃቅሎት እንደነበር ትዝ ይልሻል አይደል? እውነቱን መናገሩ የተሻለ አማራጭ ነው። እኔ መቼም ቢያልኩኝ ናሆሜ ግን ምን እንዳስፈራው አላውቅም። ቢሆንም አውሩበት። ለነገሩ እንዴት አይጨነቅም? ሚስቴ በሽተኛ ናት ብሎ መናገር በራሱ እኮ ያስፈራል። አረ ምሩ አይባልም ተይ። እናንተ ባትሉኝም እኔ ግን አላቅም ዜ በጣም ደክሞኛል። ምሩዬ በቃሽ፣ ሁለተኛ እንደዚህ እንዳት። እኛ ሁላችንም እኮ ከአንቺ ጎን ነን። እሺ ናሆማ ምን ሆናል? የተፈጠረ ነገር አለ እንዴ? ኧረ ወፍ የለም። እንዲ ማለት እኔን ልትሸጉደኝ እየሞከርክ ባልሆነ። ይኸውልህ ኪራ እንደዛ አይደለም። ምሩ ይህን ሰሞን በጣም እያመማት ነው። ታዲያ ሐኪም ቤት ውሰዳታ። እሱ መች ጠፋኝ። መች እሺ ትለኛለች? የእኔን በሽታ ዓለም ላይ አሉ የተባሉ ዶክተሮች ራሱ አያክሙትም እኮ ነው የምትለኝ። እንዴ ምን ማለት ነው? አላቅም ኪራ፣ ሰሞኑን ግን በቃ በጣም ስትሰቃይብኝ ነው የምታድር። ምን እንደማደርግ ግራ ነው የገባኝ። ሲቀጥል ደግሞ እኮ የእኔ መጨነቅ ነው ከእሷ ህመም በላይ የሚያስጨንቃት። በዚህ አይነት እኮ ህመሟንም መደበቁ አይቀርም ማለት እኮ ነው። አዎ እየባሰባት ነው። ደግሞ አትናገርም። ወላ እየከሳች ነው ራሱ። አስተውላታል። ታዲያ ምን ተሻለ? በእናትህ በቃ እንግዲህ ነገ በግድም ቢሆን መውሰድ ነው ሐኪም ቤት። ይሄው ትላንትና የቴቴ አርባ ላይ ይህን ጭስ ጠጥታ በቃ ማታ ነፍስ ግቢ ነፍስ ውጪ እሺ ሆስፒታል ወሰደሽ በፍጹም እምቢ አለች። እንደማደርግ እኔ እንጃ። አይዞ ጓደኛዬ መላ እንፈልጋለን። በዛ ላይ ደግሞ እናቴ ልጅ አምጣ ትለኛለች። እኔ እኮ በመሀል ቤት ተሰቃየሁ ኪራ። ምን አባቴ ላድርግ? በቃ መላ እንፈልጋለን፣ አትጨናነቅ። እሱማ በቃ እሷ ስታኝ ምንም ነገር እንዳልተፈጠረ ለማስመሰል አክት አድርጋለሁ። ግን እንደዚህ ስትሰቃይብኝ ማየት በጣም ከበደኝ። ናሆሜ እባክህ እንደዚህ አትሁን። አንተ ጠንክረህ እሷንም ማጠንከር ነው ያለብህ። ሲነሳባት ሲያማት እኮ እንዴት አባቷ እንደምትሆን ስላላያት እንዴት እንደምታሳዝን። እሱማ እኮ እዚህ ያለች ማያት ነበር። ግን አታስብ፣ ከጎን ነኝ። አመሰግናለሁ አባቴ። ኧረ ምስጋና ፕሮግራም ለምን ሰርተፍኬት አትሰጠኝ? ሜዳ ላይ ይሻላል። ናሆማ ተመለስ። አቃቤ በቃ ምሳት ተኩል ቆይ ግን ስተኛ ጠብቆ የሚያጠፋብኝ ምንድን ነው? አላርሜ ነው ደግሞ የለበስኩትን ልብስ ልብስ የተኛት። እሺ ወለጽ ምንላት ነው? ለማንኛውም ሻወር ልውሰድ። ተበላሸች።
ቅዱሴ እንዴት ነህ? እባክህ አማን ነው? ሁሉ ሰላም? ቺንጋፌ ተያይዛታል። እንደዚህ ሰው ስለማይበዛ ደስ ትለኛለች። ብቻ መሆን ትወዳለህ ማለት ነው? አዎ እባክህ፣ ሰው ሰብሰብ ሲል የሚያስታውሰኝ ነገር አለ። ለዛ ደስ አይለኝም። እንዴት? ምን እግር ጣለ? ወሬ ማስቀየስ ነው? አይ እንዲሁ በዚሁ ሳልፍ እግረ መንገዴ ጎራ ልበል ብዬ ነው። ከነ ኪራ ጋር ሄደ ነበር? አዎ እዛው ነበርኩኝ። ከዛ ነው በዛው ወደ ስራ ሄድኩትኝ። አንተማ እረሳችኋለሁ ብለህ በዛው ጠፋ። እኔማ በሀሳብ ተውጬ እኮ ነው እዚህ የቀረሁት። ምን ብታስብ ነው እንደዚህ ጭልጥ ያደረገ? ምንም ተራ ነገር ነው እንዴ? ተራ ቢሆንማ አንተም ስልክ እስካለ ማንሳት የያዝከውንም ቆጠሮ እስከ መሰረዝ ድረስ ጭልጥ አያደርገም ነበር። ምን ሳስብ ነበር መሰለ? ስለ እድር። ስለ እድር ምን ልታቋቁም ነው እንዴ? አይ ለዛ እንኳን እድሜ አልደረሰም። ምራቅ ዋጥ አላረኩም። እሺ ምን አሰብክ? እድር ማለት ሰው ሲሞት የሚረዳ ተቋም ነው አይደል? አዎ የውብ ባህላችን ድንቅ ሴታችንን ማሳያ ነው። ለእኔ ግን እንደዛ አልመሰላለኝ። እንዴት? በህይወት እያለ የእድሩ አባል በየወሩ ብር ይቆጥባል አይደል? አዎ ምለ የሚቆጥበው ሲሞት በጥሩምባ አጅበው እንዲቀብሩት ነው አይደል? አዎ። እና የምን ነው ክፋቱ? ታዲያ ሰው ነገ ሞታለሁ ብሎ ብር እየቆጠበ እንዴት ነው ክፉ የሚሆነው? አዎ እሱ ጠጠር ያለ ፖይንት ነው። ሲቀጥል ደግሞ በህይወት እያለ በችግር ሲማቅቅ ኖሮ ሲሞት ግን 20 ሺና 30 ሺህ ብር አውጥተው ንፍሮ ምስር አዘጋጅተው ይደግሳሉ። አንተ ያየህበት ፖይንት ያው ጠጠር ቢልም ግን በዚህ ውስጥ እኮ ብዙ ሴቶችን ደግሞ እናያለን። ለምሳሌ ሞተው የተቀበሩ ሰዎች እንዳይንገላቱ ማሰብን አለ አይደል? የሆነ እኔ ከሞትኩ አህያ ሰርዶ አይብቀል እንዳለችው አይነት ነገር። እሱስ ልክ ነህ። እና በሀዘን ጊዜ ያው ሰዎች ሲሞቱ ያው የሰው መሰብሰብ ሀዘኑን ያጽናና የለም። ግን ምን ስትል አሰብከው? እኔ እንጃ ድንገት ወደ አይምሮ የመጥቶ ነው። አስተሳሰብህን ግን ሳላደንቅ አላልፍም። እናቴ ያመመሽ እንዴ? ምሩ ትነሳለች እንጂ ነበር ምጮ። ታዲያ ካመመሽ በቃ አትይም እንዴ? ሰሞኑን ምን እንደሆንኩኝ አላውቅም። እጄ እንዳለ ውልቅልቅ፣ ሰውነቴ ውልቅልቅ ነው ያለው። ስራ በዛብሽ እኮ ለዛ ነው። እሺ በቃ ኪራያውን ይብቃኝ። አይ ቆይ በደንብ እንፍታታልሽ፣ በደንብ ልሽልሽ። አይዞሽ ቤቶች እንዴት ነሽ ሰኒ? አለኝ እግዚአብሔር ይመስገን። ምንድን ነው እሷም ከደረጃ ወድቃ እንዳይሆን አይደለም ሰኒዬ። እና ምን ሆነሽ ነው ታዲያ የምትታሺው? ጠዋት ተይ እያልኳት ብዙ ዕቃ ተሸክማ እኮ ነው። አይ እኔማ እኮ ልመጣ ነበር። ታይ ታስረጂ። የምር ኪራ አላርሙን ለሞልቼ ነበረ። ከዛ ጠዋት ማን እንዳጠፋው አታስታውሺማ? አዎ ገብቼ እኮ ከላይ ነው ላይ የተኛሁት። እንደዛ ጨርቆነሽ እዚህ ደሪ ስትባይ እምቢ አልሽ አይደል? አረ እንደዛ እኮ ሰረት እያለ እየሰደበኝ አመሸ። ጭራሽ ደግሞ ስቃጠል ዳር። አንቺ እኮ ነሽ ነገሩን የጀመርሽው። ከዛ ደግሞ መልሰሽ ታለቃቅሻለሽ። እሰይ በቃ እንዴ። አሁን እቃው ታጠበ። እሱን ላጥብ ነው የመጣሁት። አዎ ምሩም አለች እኮ ተኝታ ነው። ውይ እኔማ እኮ ታጥቄ ነበር የመጣሁት ለማጠብ። ታታሪነትሽን ሳናደንቅ አናልፍ። አመሰግናለሁ። እሺ ለማንኛውም ምን ይራት ላቅርብሽ? ደስ ይለኛል። ምኖርብሻል? አዎ እኔ ራቢ አሚና ይባል ነገር። እንደውም ክብሮም እየመጣ ነው። አብራችሁ ትበላላችሁ። አረ ቅዱስ እንዴት ባጥር እንደሚዘለል አሳይቶኛል። ክብሮም መጣ ስትሉኝ ዘልዬ ነው የምፈጠፈጠው። እብድ ለእብድ በቃ እንደዚህ አይነት ነገር ነው አስተማማሩ ምትሉ። እንደውም እዚህ ካላችሁት እሱ ነው ጤነኛ። አረ እንደዛ ነው። በጣም ጥሩ ነው። እሺ እኛ ማስተር ሼፍ ሲጀመር ለምን እንደዚህ የተቀመጥኩት? ጎቤው ነው ምን ይሆናል? አንተ ነህ እንጂ መታ እኔ በሰላም የጀመርኩትን ነገር ማስተር ሼፍ ብላ ያቀጣጠልኩ። ቀጣጥሎ ተቀጣጥላ እንደ ጠበቀች በመድን ያለ ፊቷን ይመስላል።
ታይሰን ምን ነው ሰኒዬ? እኔ ግን እዚህ ቤት ሁለተኛ ወንድ ካለ እንዳትጠሪኝ እሺ? ማለት ቆይ እኔ መቀለጃቸው ነኝ እንዴ? ማን የቀለደብሽ? ኪራ? አዎ ብልሽ ነው ዩቲዩብ ልምታልሽ ልትይኝ ነው? አይ ሰኒዬ፣ እነሱ እኮ ስለምትናደጅላቸው ነው የሚቀልዱብሽ። እና እየነቆሩኝ ሳቅለት። ሰኒዬ፣ እኛ እኮ የእኛ ስለሆንሽ ስለምንወድሽ ነው የምንቀልደው። አትወደድኝ ይቅርብ። ደግሞ ይሄ ክብሮም ምን ክብሮም ነው ይሄ ከበሮ። ሰኒ እንዴ ምን ሆነሽ ነው? ቢሰማን እንዳያመጣ ነው የራሱ ጉዳይ። እሺ አሁን ምግቡን እዚህ ትበያለሽ ወይስ? አዎ እዚህ ነው በለው። ሳሎንማ ክብሮም ይመጣል። በቃ እሺ መቀመጫ ልምጣልሽ። በች ቶሎ በይ። ቆይ እዚህ ቤተሰቦች እኔ ሳይሆኑ ራሳቸው የሚረሱ